ሰይጣን አነኩ። አይገርማችሁም? እንደዚህ በላል ተባለም። እንግዲህ አሁን እኮ ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። የመከራ ሰዎች ነን። ስለዚህ እህታችን ላይ ያለው ጠላት እኔ ያስገባሁት አይደለም። ስማ ወይ ስንት ዓመት ነው? ቆየን ቀናንባቸው። ባሏ የት አለ? ባሏማ ሄደ። ይዘውት ሄዱ። ቨርጂኒያ ነው ያለው። ቨርጂኒያ ትልቅ ሬስቶራንት አለው። ትልቅ ሬስቶራንት አላቸው። ቀናንባቸው። ቀናን ተቃጠልን። የደፍተራ ነኝ ጠንቋይ ነን። የደፍተራ ነን። አጋንንተ ሰይጣን ነን። አጋንንተም ሰይጣንም ነን። ስንት ናችሁ? 1500 ሰይጣኖች ነን። ሰይጣን አነኩ። አይገርማችሁም? እንደዚህ በላል ተባለም። እንግዲህ አሁን እኮ በመንፈሳዊም እንኳን የሐሳቡን ሚዛን አግኝተን ለመግለጽ አይቻልም እኮ። ቋንቋው እኮ ያጥረናል። ምን አይነት ሰዎች ነን የሚለው ነገር ላይ ስናይ ብዙ ቃጅተን በክፋት ደቀንና ኮስምነን ገና ብዙ ትውልድ የምናጠፋ የመከራ ልጆች ነን። የመከራ ልጆች ቤተ ክርስቲያን ውስጥ ገብተዋል። የመከራ ሰዎች አባት ሆነዋል። የስቃይ ሰዎች ቦታውን ይዘውታል። ነገሩ በመስተፋቅር እየተጋቡ እንዴት አድርገው እንዲህ አይነት መንፈስ ሲጋለጥ በዚህ በመንፈሳዊ ዓለም ውስጥ እንደ ዕውቀት አድርገው የሚይዙት መስተፋቅር የሚሉት ያጋንንት አሰራር ትልቅ ቦታ ይዞ በተወለዱት ትውልድ ላይም እኮ የሚሰራውን ስራ ራሳቸው ያልገባቸው የሆነ የችግር ዜጋ እየፈጠሩ እነሱ በሄዱበት አፍራሽነት ውስጥ ሌላ የሚያፈርስ ትውልድ እየጨመሩ የሚሄዱት እንደ ኤሊ ልጆች በመጽሐፍ ቅዱስ እንደምታውቁት እንደ ኤሊ ልጆች ያሉ ትውልዶች የተኩብን ቤተ እግዚአብሔር ውስጥ ያሉ ሰዎች ናቸው። ሲገቡ በሰይጣን፣ ከፍ ሲሉ በሰይጣን፣ ሲማሩ በሰይጣን፣ ሲናገሩ በሰይጣን፣ ሲያስቡ በሰይጣን፣ ግን በመንፈሳዊ ስፍራ ላይ ጉድ ነው። ጀግንነትና ወንድነት እዚህ መጥቶ የሰውን ችግር ወይ አብሮ መካፈል አለበለዛ ደግሞ ጉዳቱን ማየት። ይሄ ነው ከዳር ቆሞ መጮህ የባለጌዎች ቋንቋ ነው። ለቀት ሄዳላችሁ ሄዳለሁ። አሁንማ መጣላቸው ደግሞ ልታድን። ስንት ዓመት ነው ከገባህባት? ቆየ 3 ዓመት። ከ3 ዓመት በላይ ሆነታ። ሬስቶራንቱ ምን አደረገው? አፋጀን አቸው። በቃ አጣላናቸው። ከማን አጣላ? ከባሏ ከባሏ ጋር ነው። አባረርኳት። ቀናውባት። አባረርካት ነው ያባረርኳት? አባረርኳት። ከዛ በቃ እሱን የኛ ያረግ ነው የኛ በቃ እንደው የኛ ከኛ ጋር ፍቅር ነው። ለዚህኛው ትውልድ መልካምነት፣ በስራ ማደግ፣ በእውቀት ከፍ ማለት እና በእግዚአብሔርም በረከትም በትግልም የሆነ የሚታይ ነገር ካርገኛችሁ እዛ የሚታየው ነገር ላይ ነው እንዳይታይ ለማድረግ የሚደረገው ጥረት። አፍንጫ ለይቶ የሚበላ እኮ አለ። አፍንጫ ለይቶ ወይ እንዴት እንደው አፍንጫዋ ያምራል፣ ግን አፍንጫዋ ጥምም ይላል ወይ የሆነ አቤት እንደው እኮ እሷ እኮ የነካችው እጇ ሁሉ ይባረካል። እጇ ድርቅ ስትነካው ድርቅ። አቤት የምታተርፈው አካሄድ ፍጥነቷ። ከዛ እስር ጉንበስ
አቤት 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 ሰዎች ነን አሁን እኛ በዓለምና አንጻር እንኳን እንደው ሲታይ በብዙ መንገድ የተጎዳን ወገኖች እኮ ነን። ለምንድን ነው እንደዚህ የሆነው? የአውሬው ዘመን ላይ ተወለድን። ከነ አውሬው ቤተ እግዚአብሔር ውስጥ የገቡ ሰዎች ብዙ ናቸው። ከነ አውሬ መንፈሳቸው አገልጋዮች ናቸው። ከዛም አልፎ ተርፎ የሚሮጠውን ያዝልኝ፣ የሚቀድመውን ወደ ኋላ ጎትትልኝ የሚባለው ነገር ደግሞ የዛኑ ያህል የከፋ እርጉም የሆነ ተግባር የሚፈጽሙ ስንቶቹ ናቸው። ይኸው ስንት ዘመን እኮ 40 ምናምን ዓመት እኮ ነው አሁን ከዚህ ከመንፈስ ጋር የምናደርገው። 40 ዓመት ሙሉ አያውቁንም። 40 ዓመት ሙሉ 50 ዓመት እንዴት ነው ነገሩ? የክፋታችን ጥግ ከቤተ ክርስቲያን ነው የሚጀምረው። ተቀጣችህ በደንብ ነዋ። እድሜ ላንተ በቃን። ተቀጣችህ? አዎ በደንብ አወቀችህ እንዴ? በደንብ አንተ እኮ ትላለህ 40 አትና ማታ ስገዱ። እሷ ትቀጠቅጠናለች፣ ትሰግዳለች፣ አንተን ታዳምጣለች። መስገድ ስትጀምሩ ጆሮአችሁ ይሰማል። እየሰማችሁ ነው? መስገድ ስትጀምሩ ጆሮአችሁ ይሰማል። እጃችሁን መዘርጋት ስትጀምሩ ህሊናችሁ ያደምጣል። እንደገና መንበርከክ ስትጀምሩ ነፍሳችሁ መንፈሳዊ ነገርን ትናፍቃለች። ታዲያ ቤተ ክርስቲያን ሰዎች የሚሰግዱት እኮ አሁን ባለፈው በቃ ህማማቱ ላይ ብቻ ነው። ስለዚህ አይሰሙም። ሌላው ጊዜ የስግደት ጊዜ የላቸውም፣ የአምልኮት ጊዜ የላቸውም፣ የመንበርከኪያ ጊዜ የላቸውም። ስለዚህ አይሰሙም። ስሙን ብቻ ነው የሚሉት። እናንተ በትክክል ከሰማችሁ በኋላ እነሱ ስሙን ሲሉ ደግሞ በእናንተ ጆሮ ውስጥ መንበርከክ ስለጀመራችሁ፣ መስገድ ስለጀመራችሁ የእነሱ ነገር አይሰማችሁም። የምታዩት እውነት ስላለ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። እውነቱን ማንም ሰው አይሸፍነውም። የእሷ መጎዳት ዛሬ የተፈጠረ ጉዳት አይደለም ነው እንዴ? እነሱ ግን ይሏቸዋል። እዛ ሄደሽ እኮ ለምንድን ነው የምትጮኸው? ምን እዛ ከሄዳችሁ እኮ ትጮኻላችሁ። እንድትጮኹ ያረጓችሁ እኮ እነሱ ናቸው። የሚጮኸውን ያስገባው ታዲያ ማን ነው? የሚጮኸውን የሚያስገባውን ሰው ሊቀ ሊቃውንት ይሉታል። ሊቀ ሊቃውንት ነው የሚያስገባው እኮ ነው የሚያፈዘው፣ የሚያደነግጥ እድሜ ልኩን ብዙ ሺህ ትውልድ የሚያደነቁረውን ሊቀ ሊቃውንት ነው። ስራችን በንግድ ቦታ በማሽኖች በተሽከርካሪዎች ላይ ስለሚመተት መተት፣ በተለይም በመተቱ ምክንያት አንዱ ገበያ አጥቶ ዝንብ ሲያባርር፣ አንዱ ገንዘብና ገበያውን ሲቆጣጠር፣ በዚህም እንጀራችንን የምንነጠቅበት ሌሎች የሚበሉበት መተት ስለሆነው ስለ ስራ መተት ወይም በስራችን ላይ ስለሚመተት መተት እንማማራለን። በመተት ከሚሰሩት አጋንንታዊ ስራ አንዱና ዋነኛው በማንኛውም ስራችን ላይ የሚመተት መሆኑ ነው። በስራችን ላይ የሚመተት መተት ብዙ ነገራችንን በቀላሉ ሊያመሰቃቅልና ሊያበላሽ ይችላል። በነገራችን ላይ ለስራ ለገበያ የሚመተት መተት ከነጭ አስማት ውስጥ የሚመደብ ነው። ነጭ አስማትም ቢሆን ጎጂና አደገኛ ነው። ወዳጆቼ ለስራ ለገበያ ብለው ብዙዎች ለራሳቸው እንደሚያስመትቱ ሁሉ በተለይም ተቀናቃኝ ተፎካካሪ በሚሉት በስራ በሚወዳደሩት ሰው ላይ ከስራ ውጪ እንዲሆን፣ ስራውን እንዲጠላ፣ እንዲከስር ያስደግሙበታል። እነዚህ ሰዎች ይህንን መተት ሲያስደግሙት ለሁለት ዓላማ ነው። አንደኛው በስራ ተፎካካሪያቸውን ሰው ከስራ ከገበያ ከውድድር ውጪ ያደርጉታል። ሁለተኛው ከስራ ፉክክርና ከውድድር ውጪ ካደረጉት በኋላ የስራ ዕድሉን እነሱ ይጠቀሙበታል። በሱ የስራ ዕድል እነሱ ያለ ተቀናቃኝ ይሰሩበታል። ይሄ ሰውን ዘርፎና ገፎ እንደማባረር ነው። እንዲህ አይነት ታሪክ ለማወቅ መርካቶ ገባ ብትሉ ብዙ ነገር ትሰማላችሁ። አስመጪዎች፣ ጅምላ አከፋፋዮች፣ ችርቻሮ ሻጮች፣ ሌሎቹም በመቀናናት
በምቀኝነት አንዱ ላይ የሥራ መተት አስመትቶ ከስራው ከንግዱ ዓለም ከመርካቶ አስወጥቶ ባዶ የሆኑ አሉ። ለአብነት መርካቶን አነሳው እንጂ በተለያዩ ቦታዎችና ከተማዎች በሥራ መተት ከስራው ዓለምና በረከት የወጡት የከሰሩት ብዙ ናቸው። በንግድ ስራቸውና በድርጅታቸው ላይ የሥራ መተት ተመትቶባቸው ገንዘባቸው የባከነ ስራቸው የተበተነ ብዙ ናቸው። በምቀኞቻቸው ምክንያት የሥራ መተት ተመትቶባቸው ድርጅታቸው የተዘጋ ገንዘብ በማጣት ትዳራቸውና ህይወታቸው የተናጋ ብዙ ናቸው። አንዳንዱ ደግሞ በስራው ላይ መተት ተመትቶበት መተት እንደሆነ አያውቅም፣ ግን ይሰራል፣ ይለፋል፣ ጠብ የሚል የለም፣ ገንዘብ በፍጹም አይዝም። እጅግ የሚያሳዝኑት ደግሞ በስራ መተት ስራቸው ተበላሽቶባቸው ከስረው አጥተው ነጥተው ደህይተው በመጨረሻ ጤናቸውን አጥተው በሽተኛ ሆኖ የሚኖሩ አሉ፣ ያበዱም አሉ። ብዙዎች ከስራ ቦታቸው በመተት ተባረዋል። ብዙዎች የስራ ዕድላቸውን በራሳቸው ሰው ተቀምተዋል። ብዙዎች ከስራ ገበታቸው በመተት ተገፍተው ከስራ ውጭ ሆነዋል። የወለላይቱ እመቤት ልጆች በስራ ላይ የሚሰራው መተት ከደንቃራ መተት ጋር አንድ ቢሆንም ልዩነታቸው ደንቃራ መተት ሁሉን ነገራችንን ገና ከጅምሩ መደንቀር ነው። ይሄኛው ግን መደንቀርና በስራችን የምናገኘውንና ልናገኘው የምንችለውን ጥቅማችንን በማበላሸት በመዝጋትና በማሳጣት ላይ ያተኮረ ነው። ለምሳሌ በስራችን ላይ የሚሰሩትን መተቶች ለይተንና ዘርዝረን እንመልከታቸው። በንግድ ቦታችን የሚሰራብን መተት ስናይ በንግድ ቦታችን የሚሰራው መተት ባላንጦቻችን፣ የገበያ ተቀናቃኞቻችን ወይም የንግድ ተፎካካሪዎቻችን የኛን የሥራ ዕድል አሊያም ገበያ እንደ ቡዳ በአይነ ቁራኛ እየተመለከቱ በመቅናት ጠንቋይ ቤት አጋንንት ጎታችና መተት መታሽ ጋር በመሄድ የኛን ስራ ወይም ገበያ ለማበላሸት የሚሰሩት ነው። ወዳጆቼ በአሁን ጊዜ የተለመደው በእኛ ስራ በመቅናት የኛን የገበያ ዕድል በመተት ወደ ራሳቸው የሚያዞሩበትና የሚዘጉበት መተት ነው። ይህም የኛን ዕድል በመተት መስለብ ወይም ማሰለብ ነው። ለምሳሌ ጥሩ የልብስ ሱቅ ቢኖረን በአቅራቢያችን ያሉ የኛኑ ስራ የሚሰሩ ግን የኛን ገበያ በቡዳኛ የሚያማትሩ አሉ። እነዚህ ሰዎች በእኛ ገበያ ወይም እኛ በመሸጣችን ቆሽታቸው የሚያር አንጀታቸው የሚንጨረጨር ስለሆነ የኛን ገበያ ስለማበላሸት ወይም ወደ ራሳቸው ስለማዞር ነው የሚያስቡት። በዚህም ጠንቋይ ቤት ደፍተራ ጋር በመሄድ የኛን ገበያ ለማጥፋት ወይም ለማበላሸት ከሆነም ወደ ራሳቸው ለማዞር መተት ያስመትቱብናል። በዚህም የኛ ገበያ ይጠፋል፣ ይዘጋል። እንኳን የሚገዛን የሚጠይቀን ሰው እስኪጠፋ ውሏችን ከዝንብ ጋር ይሆናል። የምንተማመንባቸው ከኛ ውጪ የማይገዙት ደንበኞቻችንም እልም ብሎ ይጠፋሉ። መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል። ዛር እንደዛ ያደርግም። ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግም። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ፣ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዶ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተ እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት
ብላችሁ ፊልም ትላላችሁ። ከቫንዳም እንደዚህ ደራርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያሰባላ ትላላችሁ። ጸሎት ሲሆን በስላሴ በቃ እንደዚህ ነው ብዙ ጊዜ እና መንፈስ በጣም እንትን ነው ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። ሁለት ባህሪ ማለት መለኮት የመለኮትን ስራ ይሰራል፣ ስጋም የስጋን ስራ ይሰራል ብለው ነው የሚያስቡት። መለኮት የመለኮትን ስራ ይሰራል ማለት ሙት በሚያስነሳበት ጊዜ፣ ሕያዋኑን በሚፈውስበት ጊዜ፣ ለምጻሙን በሚያነጻበት ጊዜ ይህ የመለኮት ስራ ብለው ነው የሚያስቡት እነሱ። በሚጾምበት ጊዜ፣ በሚጸልይበት ጊዜ፣ በሚወጣበት ጊዜ፣ በሚደክምበት ጊዜ ደግሞ ይህ የሥጋ ሥራ ነው ብለው የሚያስቡት። እኛ ግን እንደዚህ አይደለም። ለምሳሌ ያህል በዮሐንስ ወንጌል ምዕራፍ 9 ላይ ስናየውና ስንመለከተው ወገብረ ጽውረ በምራቁ ይላል። በምራቁ ተፍቶ ያን ማየት የተሳነውን ግንባሩና አይኑ አንድ የሆነውን ሰውዬ ምን አደረገው? አይን ሰራለት። ያ ምራቅ የማን ነው? የሥጋ ነው። ማዳን የማን ነው? የመለኮት። ከየት መጣ? ምራቁ ከየት መጣ? ባንተዋሩ ነው የሚሰሩት። ለዚህ ምሳሌ ስነግርህ አሁን ለምሳሌ ወደ ሲኦልም ወርዶ ያወጣ እሱ ነው ይላሉ። በሥጋ ሞተ፣ በመንፈስ ግን አንሞተም ብለን ነው እኛም የምንናገረው። ለዚህ ምሳሌ በሃይማኖት አበው አንድ ሰልበስትሪያኖስ የሚባል ፈላስፋ አባት ምን ብሏል መሰለ? አንድ ፈላስፋ በሚጠይቀው ጊዜ ምን ብሎ ነው የተናገረው መሰለ? እንዴት ነው በሥጋ ሞተ ስላለ በመንፈስ ሕያው ነው ስላለ በአንድ ላይ ተዋህዶ መለኮት የማይሞትበት ምክንያቱ ምንድነው ብሎ በሚጠይቅበት ጊዜ ሰልበስትሪያኖስ ምንድነው ያለው? ና እንሂድ ብሎ ወደ አንድ እንጨት ወሰደው። ምሳሩን ይዟል፣ ወደ እንጨቱ ወሰደው። ከእንጨቱ ላይ ግን የፀሐይ ጨረር እንዳለ አሳየው። የፀሐዩ ጨረር ከእንጨቱ ላይ አርፏል አላረፈም አለው? አርፏል። ከዚህ ላይ ለምሳሌ አሁን ጨረሩ አለ፣ የብርሃኑ አለ የለም? አሁን ከዚህ ላይ ይህን ብትመታው ጨረሩ ትመታዋለህ አትመታውም? መለኮትም እንደዚህ ተዋህዶም ልክ እንደዚህ ነው። እንጨቱ እግዚአብሔር አምላክ ነው። መሳሪያው ምንድነው የምትለኝ? መከራው ነው፣ ሕማሙ ነው። ግን በእንጨቱ ላይ ብርሃኑ እንዳለፈ ሆኖ ምሳሩ እንዳልቆረጠውና እንዳልገዘገዘው ሁሉ ከዚህ ጋር አሁን ይሄ ተዋህዷል። ነገር ግን ይህንን ብትመታው ብርሃኑ በፍጹም ልትነካው አትችልም። መለኮትም እንደዚህ ተዋህዶ የሚኖረው ከሥጋ ጋር እንደዚህ ሆኖ ተዋህዶ የሚኖረው መከራ ያገኘው ስራውን ግን ይሰራል። ከዚህ ላይ ብርሃኑ ይታያል፣ ያንጸባርቃል። ይህንን ብትመታው ብርሃኑ እንደማይገኝ ሁሉ መለኮትም ከሥጋ ጋር ተዋህዶ ሲኖር ልክ እንደዚህ ሆኖ ነው የሚኖረው ማለት ነው። ወደ ሲኦል ሲወርድ በመቃብር ውስጥ ነበር ወይ? መቃብር? አዎ በመቃብር ውስጥ አለ መለኮት። እንዴት በመቃብር ውስጥ ሊኖር ቻለ ትለኛለህ? ያማ እንዴት አድርገህ ትወሰንከው ማለት ነው። መለኮት የሚወሰን አይደለም። መለኮት ጠባብ አይደለም። መለኮትን በአንድ ቦታ የምትወስነው ከሆነማ ያስነሳውስ ማን ነው? ያስነሳው ማን ነው? ተነሹስ ማን ነው? መለኮት ተለይቶትማ ከሄደ ሥጋ ተነሽም አይደለም ማለት ነው። ይህንን እኮ ፍጹም እግዚአብሔር እንደሆነ ለማወቅ ፍጹም እንደተዋህዶ ለማወቅ እኮ ሳምራዊቷ ሴት እኮ ማየትና መመልከት እኮ ነው። እሱ ራሱ እኮ እግዚአብሔርነቱን ገልጿል እኮ። ውሃ ጠጪ ባላት ጊዜ ምንድነው ያለው? እንዴት አድርጌ ነው ውሃ ልሰጥህ የምችለው ብላ ስትለው ሶበሰ ተአምር ይጸጋሁ ለእግዚአብሔር ምሳሌ ይሙት ማይ የእግዚአብሔርን ጸጋ ብታውቂ ኑሮ ውሃም የሚለምንሽ ማን እንደሆነ ብታውቂ ባወቅሽ ነበር ነው ያላት። ምንድነው ውሃውን ለመነችው። ግን የዚያ ጊዜ እንደ መለኮት እንደ እግዚአብሔርነቱ ተናገረ። ሲናገር ግን ሁሉንም በአንድ ላይ አዋህዶ ነው። ውሃ ስጭኝ አለ። የሥጋን ስራ ደግሞ የእግዚአብሔርነቱን ስራ ምን አደረገ? እግዚአብሔርን ስራ ብታውቂ ኑሮስ አንቺ በለመንሽው ነበር ብሎ ተናገረ። ስለዚህ ሁለቱም ተዋህደው በአንድ ላይ የሚሰሩ እንጂ ተለያይተው መለኮት የመለኮትን ስራ ሥጋ የሥጋን ስራ የሚሰራበት አንዳችም ነገር የለም። አልዓዛርን ሲያስነሳው በማን ኃይል ነው ያስነሳው? ብቻውን ነው? እንደ አምላክን እንደ ሰውን አለቀሰ። እንደ አምላክነቱ ግን ተነሳ። ያ ምንድነው? መለኮት የተዋህዶ ሥጋ ነው። ሥጋ ከመለኮት ጋር ተዋህዷል። ሁሉንም ይሰራል፣ ያከናውናል ማለት ነው። ይህን ይስራ እንጂ ግን የተዋህዶ ባህሪ ግን ከአብ ከመንፈስ ቅዱስ ተለይቷል ማለት አይደለም ነው። ምናልባት ይህንን ቪዲዮ የምንሰማው ለመጨረሻ ጊዜ ሊሆን ይችላል። ምናልባት እግዚአብሔር የመጨረሻ እድል እየሰጠን ነው። ምናልባት ከዚህ በኋላ ሌላ ብርሃን ላናይ እንችላለን። ዛሬ ያየናትን ፀሐይ ምናልባት ነገ ላናይ እንችላለን። ምናልባት የመጨረሻ እድላችን ሊሆን ይችላል።
ስለዚህ አሁን የመዳን ቀን አሁን ነው እንደሚለው ከዛሬም አልፎ አሁን ነው እንደሚለው ምናልባት ይሄንን ቪዲዮ ማቆም ሊኖርባችሁ ይችላል። አቁማችሁ ንስሐ ግቡ። የንስሐ አባቶቻችሁን ደውላችሁ ከሌላችሁ አገኟቸው። እመኑኝ ከቀመሳችሁት በኋላ ምን አይነት ህይወት ነው ስኖር የነበረው ትላላችሁ። ለካ የቁም ሞት ነበር፣ ለካ ሬሳ ነበርኩኝ ትላላችሁና የንስሐን ዋጋ ማወቅ ያስፈልጋል። ከዛ አልፎ ንስሐ ገብተን ደግሞ ስጋው ደግሞ ማንቀበል ሰዎች አለ። ስጋው ደግሞ ማለት የሞት መድኃኒት ማለት ነው። በነገራችን ላይ ብዙ ቦታ እንደተናገርኩት የሞት መድኃኒት እንደሆነ አሁን አለ ቢባል በጣም ብዙ ቢሊዮነሮች ብዙ ሚሊዮን ዶላራቸውን ብራቸውን አፍስሰው ይገዙታል። ቤተክርስቲያን ግን በነፃ ነው ተቀበሉ ትላለች። ኃጢአቱ እኮ ለመስራት ኮስት አለው እኮ ታውቃላችሁ። ለመጠጣት ኮስት አለው፣ ለመቃም፣ ለመጨፈር፣ ዝሙት ለመስራት ለሁሉም ነገር ብር ያስፈልጋል። ለሁሉም ነገር እዚህ ምድር ላይ ትልቁ ቫልዩብል ለሆነው ለንስሐና ለስጋው ደግሞ ነገር ብር ያስፈልጋል፣ ኮስት ያስፈልጋል። መፈለግ ብቻ መቅረብ ብቻ። ስለዚህ የንስሐና የስጋው ደግሞ ዋጋ ማወቅ ያስፈልጋል። ክርስቶስ ብርሃኑን አጠፋዋለሁ ብሏል። ምናልባት ዛሬ ይሆናል፣ ምናልባት ነገ ሊሆን ይችላልና ይህንን የምትሰሙ ወጣቶች ካላችሁ የምትሰሚኝ እህቴ የምትሰሚኝ ወንድሜ ካለ ብርሃኑ ሳይጠፋ ቀኑ ሳይረፍድ በእግዚአብሔር የፍርድ ዙፋን ፊት ቆመን የምንናገረው ሳይኖር አፋችንን ዘግተን አንገታችንን ደፍተን ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ እሳቱ እግዚአብሔርም ሳይፈልግ እኮ በነገራችን እያለቀሰ ይፈርዳል ይላል መጽሐፈ ብርሃን። ቸርነቱን አንፈትነው። ብዙ ታግሶናል፣ ብዙ ብሎናል። እኛን ለማስተማር ብዙ መንገድ ሄዷል፣ ብዙ ቀዳዶችን ተጠቅሟል። አንፈትነው የእግዚአብሔርን ቸርነት። ከዚህ በአንድ የእግዚአብሔር ካህን ፊት ማፈር ይሻላል ነገ በዓለም ሕዝብ ሁሉ ፊት ኃጢአታችን እየተነበበ ከምናፈር በአንድ ካህን ፊት ማፈር ይሻላል። አንድ ትልቅ መናገር የምፈልገው ነገር ቢኖር ከንስሐ በፊት ያለው መሳቀቅ ከንስሐ በኋላ ካለው ደስታ ጋር አይመጣጠን። ይሄንን ንስሐ ገብቶ የሚያውቅ ያውቀዋል ምን አይነት መቅለል እንዳለው ምን አይነት እረፍት እንዳለው። ከምን ነገር የክርስቶስን ስጋና ደም መቀበል አሁን የሚሰማችሁ መፍራት ወይኔ እኔ እኮ ምናን የሚለው መፍራት ከንስሐ በኋላ ካለው ደስታ ጋር ጭራሽ አይነጻጸርም። ጀስት ትራይ ኢት። በቃ ሞክሩት። አንድ ጊዜ እንቅመሰው። እሺ ለአንድ ጊዜ አድርጉት። በቃ ዛሬ ብቻ ንስሐ ልግባ፣ ዛሬ ብቻ ልቀበል ብላችሁ ከዛ በኋላ እንዴት ህይወታችሁ እንደሚቀየሩ እንዴት ነገሮች እንደሚያስተካክሉ። በነገራችን ላይ ብር አለመበርከቱ፣ ከሰዎች ጋር እንዲሁ ማነጫነጫችን፣ መጣላታችን፣ ህይወታችን አለመስተካከሉ፣ ዓለማዊ ህይወታችን እንኳን መባከኑ ከንስሐና ከስጋው መራቃችን። ንስሐ ገብቶ ስጋው የሚቀበል ሰው ረድኤተ እግዚአብሔር ህይወቱን ይከበዋል። የሚይዘው ገንዘብ ይባረክለታል። ከሰዎች ጋር ሰላም ይሆናል፣ ውስጡ ሰላም ይሆናል። የሚጠሩበት ብቻ ሳይሆኑ ክርስትናን የሚኖሩበት በህይወት የሚመላለሱበት ለነሱ ነው አለ ጠንካራ ምግብ። ብዙዎቻችን ክርስቲያኖች ተብለን ተጠርተናል። በክርስቶስ ክርስቲያን በወሉሉ ተሰኝተናል። የእግዚአብሔር ልጆች ነን። ስንቶቻችን ክርስትናን እየኖርነው ነው? አሁንም አንዳንዶቻችን ገና እንደ ህፃናት ወተት ነው የሚያስፈልገን። ጠንካራ ምግብ መብላት አልቻልንም። በመንፈሳዊ ህይወት አላደግንም፣ አልበሰልንም፣ አልጠነከርንም። አንዳንዶቻችን ገና ለሚጠይቁን መልስ መስጠት ያልቻልነን፣ በተደላደለውና በጸናው መሰረት ላይ አልቆምንም። የእግዚአብሔርን ቃል በሚገባ ካልበላን፣ የእግዚአብሔርን ቃል በሚገባ ካልጠጣን እንደክማለን። በጥርጥር እንደክማለን። በክህደት ተፍገምግመን እንወድቃለን። ያልበላ ሰው ምን አቅም አለው? ያልጠጣ ሰው ምን አቅም አለው? ሌላው ቀርቶ መናገር እኮ አይችልም። ሰው ካልበላ ካልጠጣ እንኳን መናገር አይችልም። ስጋዊውን መብልና መጠጥ ካልበላ ካልጠጣ፣ እንዲሁ ደግሞ መንፈሳዊውን መብል የእግዚአብሔርን ቃል፣ መንፈሳዊውን መጠጥ የሕይወት ውሃ የእግዚአብሔርን ቃል ካልጠጣን እንዲሁ አቅም የለንም። ብዙ ወገኖቻችን አምነው ካዱ፣ ገብተው ወጡ፣ ጀምረው አቋረጡ፣ ተሰብስበው ተበተኑ። ለምን ይመስላችኋል? የእግዚአብሔርን ቃል ወተት በሚገባ እየተጋቱ ስላላደጉ ነው። የእግዚአብሔርን ቃል እንጀራ በሚገባ እየበሉ ስላላደጉ ነው። ቃለ እግዚአብሔሩ ማዕዱ ቀርቦ ሳለ አንዳንዶች ማዕድ ረግጠው ይወጣሉ። ማዕዱን በማየት ብቻ መጥገብ አይቻልም።
ቃለ እግዚአብሔሩን በማድመጥ በመማር ነው መጥገብ የሚቻለው። ትንቢተ ኤርምያስ ምዕራፍ 15 ቁጥር 16 ጀምሮ የተመዘገበ ኃይለ ቃል ነው። ቃልህ ተገኝቷል አለ፣ እኔም በልቼዋለሁ አለ። የሕይወት እንጀራ የእግዚአብሔር ቃል ነውና አቤቱ የሰራዊት አምላክ ሆይ አለ፣ በስም ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ ነው ያለው። የእግዚአብሔር ቃል ልብን ያስደስታል፣ መንፈስን ያረካል፣ ሰላም ይሰጣል፣ እረፍት ይሰጣል፣ ያጽናናል፣ ያረጋጋል፣ የተቆረጠ ተስፋን ይቀጥላል፣ እንባን ከዓይኖች ላይ ያብሳል፣ ልቅሶን ለሳቅ ይቀይራል። ቃል ተገኝቷል፣ እኔም በልቼዋለሁ። መብል መጠጥ ሥጋን ደስ እንደሚያሰኝ የእግዚአብሔር ቃል ነፍስን ደስ ያሰኛታል። ሲሲታ ለነፍስ ቃለ እግዚአብሔር ውእቱ እንዳለ ሊቁ የነፍስ ምግቧ የእግዚአብሔር ቃል ነው። የሕይወት እንጀራ የእግዚአብሔር ቃል ነው። እባካችሁ የእግዚአብሔር ቃል ማዕድ ቀርቦ እያለ ረሃብተኞች አንሆን። የእግዚአብሔር ቃል የሕይወት ውሃ ቀርቦልን ሳለ በጥም የምንዝል አንሁን። በነፃ እግዚአብሔር ይሄን ሰጥቶናል። በዋዘኞችና በፌዘኞች ጉባኤ አልተቀመጥኩም ይላል። በሰነፎች፣ በቀልደኞች፣ በቧልተኞች ጉባኤ አይደለም ገንዘብ ከፍለን ልንቀመጥ የሚገባው። አንዳንዶች ዓይናችን ክፉ ሊያይ፣ ጆሮአችን ክፉ ሊሰማ፣ ወይ የዝሙት ፊልም ለማየት ወይም የጦርነት ፊልም ለማየት ወይ ፌዝ፣ ቧልት፣ ቀልድ ለመከታተል ዋጋ ከፍለን ረዥም ሰዓት እንሰልፋለን። ያ ምንም አይጠቅም። በሥጋም በነፍስ በምድርም በሰማይም አይጠቅምም። ያ ዋጋ የለው። የሚጠቅመን ለሕይወታችን የእግዚአብሔር ቃል ነው። ቃልህ ለጉሮሮዬ ጣፋጭ ነው ይላል። ከማርና ከወለላም ይልቅ ጣፈጠኝ ነው የሚለው መዝሙር 118 ቁጥር 103 ላይ የተመዘገበ ይለቃል። የእግዚአብሔር ቃል ከማርም በላይ ከወተትም በላይ ይጣፍጣል። ማር እንኳን ሲበዛ ይመራል፣ ይሰለቻል። የእግዚአብሔር ቃል ግን ይጣፍጣል። አሁን የሚገልጥበት ቋንቋ ስላጣ ነው ክቡር ዳዊት ቃል ለጉሮሮዬ ጣፋጭ ነው ያለው። ከማርና ከወለላም ይልቅ ጣፈጠኝ አለው። ስግደት ስለማይሰግዱ የጸሎት ሕይወታቸው ሰነፍ ስለሆነ ነው ይሄ ግሎሲ የሚያጠቃቸው። ስግደት ሲያዘወትሩ አንደኛ ስጋቸው ለነፍሳቸው ይገዛና እግዚአብሔርም ኃይል ይሰጣቸዋል፣ የእግዚአብሔር መልአክም ይቀርባቸዋል፣ እርኩስ መንፈሱም ይርቃቸዋል። ግሎሲ የሚያሰራቸው መንፈስ ይርቃል ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ሆይ ይቅር በለኝ ብለው በሚሰግዱበት ሰዓት እግዚአብሔር ይቅርታውን መልሱን ይመልስላቸዋል። በዛ ደስተኛ የሆኑና ምህረት አግኝቻለሁ የሚል ድጋሚ ወደ ኃጢአት አልመለስም የሚል አእምሯቸውን ያሳምኑታል። በየቀኑ ቡና በመጠጣት ሱሰኛ እንደምትሆኑት ሁሉ በየቀኑ ግሎሲ በመፈጸም ሱሰኛ የሚሆንበት ሁኔታ ስላለ ከዚህ ሱስ ለመላቀቅ ጥረት እያደረጉ ሲሰግዱ እየረሱት ይመጣሉ። ለምን? በጸሎትና በስግደት ቢዚ ስለሚሆኑ ማለት ነው። ሌላው ከህብረተሰብ ከሰው አለመራቅ ደግሞ ወደ ከተማ ውስጥ ያላችሁ መንፈሳውያን ወንድሞች ደግሞ ብቻችሁን አለመሆን። ብቻችሁን የምትኖሩ ካላችሁ ደግሞ በተደጋጋሚ ጸሎት ክፍል እየገባችሁ እየጸለያችሁ ከስራ እንደመጣችሁ ቢዚ የሚያደርጋችሁ የቴሌቪዥን ፊልም ማየት ይሻላል። ፊልም አይታችሁ ከዛ በኋላ ስብከት አይታችሁ ከዛ ጓደኞችም ካሏችሁ ደግሞ ፍቅረኛም ካለ ደግሞ ከፍቅረኛ ጋር ደግሞ እንደዛ ነው የሚሻለው። ለብቻ አለመሆን። ለብቻ በምትሆኑበት ሰዓት ሻወር ቤት ረጅም ሰዓት በምትቀመጡበት ሰዓት የሚመጣ ኃይል አለ፣ የሚመጣ መንፈስ አለ። በላሁን ጀምር አሁን ብቻ አይደለ እያለ ይወጣውጣ በቃ አይምሮን ይወሰውሰዋል። ልክ እንደዛ አይነት ስሜት እንዳይሰማ ቶሎ ብሎ ከሰው ጋር መቀላቀል። በግል ክፍል ውስጥ ተቀምጦ ቤተሰብ እዛ ተቀምጦ ግል ክፍል ውስጥ ቆልፎ አለመቀመጥ።
ለመተኛት ብቻ ወደ ክፍል መግባት ወይ ለመጸለይ ብቻ መግባት። ይሄ እንዳለ ሆኖ ደግሞ ሌላው ስንሰግድ ኃይል እንድናጣ ነው አይነ ጥላ ወይም ደግሞ ይሄን ግሎስ የሚያስፈጽመን የዝሙት መንፈስ ግሎስ የሚያስፈጽመን ኃይል እናጣለን። ለእግዚአብሔር አንሰግድም፣ ጎንበስ ቀና አንልም፣ እምቢ አለኝ እንላለን። 12 መስገድ አቃተኝ። አረ እንዴ አለ እኮ ስንት ማያሰግድ እኮ ዲስክ መንሸራተት አለ፣ ሪህ የሚባል አለ። አጠቃላይ ጎንበስ ብዬ ቀና ስል ራሴን ያመኛል። ብዙ ምክንያቶች አሉ አይደል? ከሁሉ የሚበሳው ግን ይሄኛው ጉዳይ ነው። ኃይል ማጣት ለመስገድ ገዳማት ለመሄድ ለቆሞ ለማስቀደስ ረጅም ሰዓት ቆሞ ለማስቀደስ ለእነዚህ ነገሮች ኃይሉ እንድናጣ አይነ ጥላ መንፈሳዊ ከሆኑ በኋላ እንኳን ራሱ ይሄን ነገር እንዳይቀር ልታረግ ትችላለች እና ለእግዚአብሔር በቂ የሆነ መስዋዕት እንዳናቀርብ ታደርጋለች ማለት ነውና የኔም ተራ ይቅርብኝ ይል የነበረው የድሮውን ዛር ታሳውሳላችሁ። ሳስተምር ቤተክርስቲያን እናቶቻችን አስቀድሰው ሲወጡ ሳር ገዝተው ቡና ገዝተው ዕጣን ገዝተው መተው ደግሞ ቤት ውስጥ ደግሞ ለዛሩም ደግሞ ተረኛውን እንደዛው ቅዳሴ ይቆሙለታል። እዛም ለእግዚአብሔር እዚህ ደግሞ ለከራማው ለዛሩ ማለት ነው። በወጣቱም ላይ የሚታየው ይሄ ነው። በአንድ በኩል መንፈሳዊ ናቸው፣ በአንድ በኩል ደግሞ ግሎስ ይፈጽማሉ። ለምን ሲባል አጅሬው ሁለቱንም ይፈልጋል። ያኛውንም አይቅርበት ዝም ይልሃል። እዚህ ጋር እንደምታረግ ስለሚያውቅ ያኛውን አይነካህም። ኃጢአት የምትሰራ ከሆንክ ወይም ኃጢአት የምትሰሪ ከሆንሽ በሌላ በኩል ላይ ተንኮል ካለብሽ፣ ግሎሲብ ችግር ካለ፣ የዝሙት ችግር ካለብሽ፣ ብቻ በአጠቃላይ የሆነ ድብቅ ኃጢአት ካለብሽ መንፈሳዊ ሕይወትሽን አይነካም። ለምን እንደዚህ እንደምታረጊ ስለሚያውቅ ይሄኛውን ነገር የሚጠብቀው ከዛ ጸሎትሽ እንደማያርግ ያውቃል። ለምን አይምሮሽ እዚህ ጋር ኃጢአት እየሰራሽ መንፈሳዊ ጨዋታ ስለምትጫወቺ በጥርጣሬም ነው የምትጸልዪው። በኃጢአተኝነት ስሜት ነው ወይም ደግሞ እግዚአብሔር ይሰማኛል አይሰማኝም፣ እንደው ባልሄድ ይሻለኛል፣ ዝም ብዬ እኮ ነው የምመላለሰው በሚል ስሜት ስለሆነ አያርግም ጸሎቱ። ይሄን ስለሚያውቅ ሰይጣን አይነካም። በራስሽ ጊዜ እንደምትቀር ያውቃል። እዚህ ጋር የራሱ ተራ እንደማይቀር ያውቃል። ልክ መስገድ፣ መጾም፣ መጸለይ ስትጀምሩ ስጋችሁ መግራት ስትጀምሩ ይላል ግብር ይላጣ ነው እንዴ ይላል። የዛን ሰዓት ላይ ነው ንቅንቅ ብሎ የሚጀምረው። የሌለ በቃ ቅዳሴ ላይ ሆኖ ሌላ ሐሳብ ያመጣል። ቤተክርስቲያን ውስጥ ጉባኤ ላይ ሆናችሁ የማይገናኝ ነገር ያመጣባችኋል። አልሰማችሁም? ላይቭ ላይ ማርያምን ስዕል እያየኋት አርሴማን እያየኋት ሌላ ስሜት የሚሰማኛል። በዚህ ልክ አዳልሞቴ የሚሰራው ስራ ይሄ ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ ትምህርቶችን መንፈሳዊ ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ላለውኝ ይቆየን። አሜን።